ምእመናን የኢየሱስ ክርስቶስን የልደት በዓል ሲያከብሩ ኢየሱስ ክርስቶስ ወደ ምድር የመጣበትን ሚስጥር በመረዳትና ተግባራዊ በማድረግ ሊሆን እንደሚገባ የተለያዩ የክርስትና እምነት መሪዎች አሳሰቡ። የእምነት መሪዎቹ የኢየሱስ ክርስቶስ የልደት በዓልን አስመልክተው ለክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። ራሄል ደምሰው አዘጋጅተዋለች። ሰለሞን አሰፋ ያቀርበዋል። በኢትዮጵያ በመላው ክርስትና እምነት ተከታዮች ዘንድ በየዓመቱ የኢየሱስ ክርስቶስ የልደት በዓል በተለያዩ ዝግጅቶች ይከበራል። የ2018 ዓ.ም የኢየሱስ ክርስቶስ የልደት በዓል አስመልክቶም የተለያዩ የክርስትና እምነት ተቋማት ለመላው ክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በሀገር ውስጥ በኢትዮጵያ ገጠርና በከተማ የምትኖሩ ከሀገር ውጭ ደግሞ በተለያዩ አህጉር የምትኖሩ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ከሁሉ አስቀድሜ በሀገራችን በኢትዮጵያና በተለያዩ ሀገራት ለምትኖሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ እያልኩ በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ስም በዓሉ የደስታና የፍቅር ይሆንላችሁ ዘንድ መልካም ምኞቴን ለመግለጽ እወዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ የተወደዳችሁ ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ መላው የሀገራችን ሕዝቦች፣ ከሀገራችሁ ውጭ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን፣ የተወደዳችሁ ምእመናን እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። የሃይማኖት መሪዎቹ በመግለጫቸው ምእመኑ የገና በዓልን ወይም የኢየሱስ ክርስቶስ ልደት በዓልን ሲያከብርና ሲያስብ ኢየሱስ ክርስቶስ ወደ ምድር የመጣበትን ሚስጥር በመረዳትና ሁሉም በመገንዘብ ሊሆን ይገባል ብለዋል። በዓለ ልደት የእግዚአብሔር ሰላምና ፍቅር ለሰው ልጆች ሁሉ የታወጀበት ዕለት ነው። በዚህ ዕለት የሆነው የእግዚአብሔር ፍቅርና ሰላም ቃላዊ ወይም ተምኔታዊ አልነበረም፣ ወይም ደግሞ በርቀት በመልእክት የተላለፈ አልነበረም። ከዚህ ይልቅ ስብዕናችንን በመዋሃድ በተግባር ሆኖ በመገኘት እንዲሁም ለመስጠት ዝግጁ በመሆን የተገለጠና የታየ ሰላምና ፍቅር ነው። እግዚአብሔር የኛን ሰላምና ፍቅር በእጅጉ የሚሻው መሆኑን ለመረዳት የኛን ሰብአዊ ክዋኔ በመልአት ተዋህዶ በመካከላችን ከመገኘት የተሻለ ሌላ ማረጋገጫ ሊኖር አይችልም። የእምነታችን አብይ ቁም ነገር እግዚአብሔር የሰው ልጅን መፍጠሩ ብቻ ሳይሆን ሁል ጊዜ ወደ ሰው ልጆች መምጣቱ ነው። የሰው ልጆች ሁኔታ ግድ የሚለው አምላክ በፍቅርና ስለ ፍቅር ራሱን ዝቅ አድርጎ የሰውን መልክ ወስዶ ቃል ሥጋ ሆነ። የሃይማኖቱ መሪዎች አክለውም የክርስትና እምነት ተከታዮች ሁሉ የልደት በዓልን በተለያዩ ዝግጅቶች ሲያሳልፉ የተቸገሩ ወገኖችን በማሰብ ሊሆን እንደሚገባና ለሰው ልጆች ኃጢአት ወደ ምድር የመጣውን ኢየሱስ ክርስቶስን አስተምህሮቱን ተግባራዊ በማድረግ ሁሉም በፍቅርና በሰላም ሊኖር እንደሚገባም መልእክት አስተላልፈዋል። ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ፣ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን። የታረቀ ሕዝብ ከእድገት ወደ ላቀ እድገት ከመሸጋገር የሚያግደው ነገር ስለሌለ ልዩነቶችን በእርቅ በመፍታት
ዘላቂ ሰላም ለማስፈን እንተጋ ዘንድ የዘወትር መልእክታችን ነው። አንድነት ጠላትን ድል ማድረጊያ ብርቱ መሳሪያ ስለሆነ በሀገር ውስጥም ሆነ በውጭ ሀገር የምንገኝ ኢትዮጵያውያን ጸንተን በአንድነት በመቆም ከራሳችን አልፎ ሌሎች የሚማሩበት ታሪክን ሰራ ዘንድ አደራ ለማለት እንወዳለን። በመጨረሻም የልደትን በዓል ስናከብር በልዩ ልዩ ምክንያት በችግር ውስጥ የሚገኙ ወገኖቻችን የደስታችን ተካፋዮች የሆኑ ዘንድ የገንዘብና የቁሳቁስ ድጋፍ በመለገስ እንዲሆን በጌታ ፍቅር አሳስባለሁኝ። በዚህ የልደት በዓል ጊዜ ሁላችሁም በጦርነት ምክንያት ስለተፈናቀሉና ስለተሰደዱ፣ በተፈጥሮ ምክንያት ከቀያቸውና ከመንደራቸው ለራቁ መጸለይና ማገዝ፣ እንደዚሁም ለአቅመ ደካሞች፣ ለሕሙማን፣ አስታዋሽና ረዳት ለሌላቸው፣ በየጎዳናው ላሉ ወገኖች ያለንን በመስጠትና በማካፈል፣ በማብላትና በማጠጣት፣ በማልበስ በዓሉን በደስታ እንዲያከብሩ ማድረግ ክርስቲያናዊ ግዴታችሁ መሆኑን እንድታቁና በትህትናና በፍቅር በመፈጸም የልግስና ሥራ እንድታደርጉና እንድትፈጽሙ አደራ ማለት እወዳለሁ።